ሚስት አክት ያደረጉ ማህረም ያልሆኑ ምንም ነገር የማያገናኛቸው ሴትና ወንዶች እንደ ባልና ሚስት እዚህ ቪዲዮ ላይ ወጥተው የማይሆን ነገር ማን ፈቅዶላቸው ነው? ሲጀመር ባልና ሚስት አይደለም ማን ፈቅዶላቸው ነው ከሴት ጋር ቪዲዮ የሰሩት? ሲጀመር ከስር መሰረቱ አለፍ ስንል ደግሞ እንደ ባልና ሚስት አክት አድርገው ሲሰሩ የነበሩ ሰዎች ያ ነገር አላሳፍር ብሏቸው ያ ወንጀላቸው አልበቃ ብሏቸው ስንትና ስንትን ሰው ለመጥፎ ነገር ጋብዘው ስንትና ስንትን ሰው ለዝሙት ጋብዘው ስንትና ስንትን ሰው ለብልግና ጋብዘው ከዚያም አልፈው ተጨማሪው ነገር ደግሞ ሃይማኖትን ተምይዝ ከማድረግ ድረስ የቴዲ አፍሮን ሃይማኖት ወይ ደግሞ እሱ እኔም አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት። ይሄንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምልላችሁ? እስቲ ያሳውቁኝ። እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ የምልላችሁ? እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው እነሱ ጋር ሄዳችሁ ልብ ሰጣችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ የምለው? የሆነ መልካም ነገር ሰርታችሁ ማለት ነው። ይሄን አሁን ከስራ አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከአመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ ይሄንን መጥፎ ነገርን የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። እሱ እኮ ዳዕዋ እንዲያደርግ ያደረገው ትልቁ ምክንያት እኮ ያንተ መልካም ነገር አለመልቀቅ እኮ ነው። መልካም ያልሆነ ነገር አንዴ ከለከክ በኋላ መጥቶ እሱ ከዚህ በስ ይለኛል። ለማንኛውም ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አሁን እዚህ ስራ ያላችሁት 400 ምናምን ናችሁ፣ 470 ምናምን። ሜቢ ይህ ቪዲዮ ሪከርድ እየተደረገ ፌስቡክ ላይ ሊለቀቅ ይችላል፣ ቲክቶክ ላይም ሊለቀቅ ይችላል፣ በጣም ብዙ ቦታዎች ላይ ማለት ነው። ይሄንን ቪዲዮ ያየህና ያየሽ ግለሰብ ወላሂ العظيم አላህ ፊት እንጠያየቃለን። አላህ ፊት ትመሰክሩብኛላችሁ፣ መሰክርባችኋለሁ። እነኚህ ብልግናን የሚያስተምሩ ሰዎችም ፎሎው ካደረጋችሁና የነሱን ቪዲዮ ከተመለከታችሁ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ እያደረኩ ያለሁት። ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ተመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን
إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن سيناجر مدفو تكبارات زناني مساسلو مدفو تكبارات يا مسلمو ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው ቀልድ እየሰሩ ነው ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልብ የሚቀለደው ቀልድ ጠፍቶ ነው እነኚህ ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል የዱንያውን በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን እኔም መሰክርባችኋለሁ እናንተም ትመሰክሩብኛላችሁ አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው አለቀ ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ ጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን ለቀጣዩ ትውልድ ለልጄ ነው ያሳዝነኝ እናንተ ልጆች ነው ያሳዝነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው ያደረጋችሁ ላይክ ያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም ላ ይሰድቡኛል በደንብ አርገው ያጥረገርጉኛል አቃለ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም መጥፎ ነገር እየሰራሁ አይደለሁም حرام ውስጥ አልወርቅም እያልኩ አይደለሁም ላ እሰራለሁ እንደ ሰው እሳሳታለሁ መጥፎ ነገር እሰራለሁ ስሰራ ግን እያፈርኩ ነው ተደብቄ ነው ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው በፊት መጥፎ ነገር ሰራ ሰው ያፍራል ብልግናን የምትሰራ ሴት ታፍራለች በፊት አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ ያን ያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ አላህ ፊት እንመሰካከራለን ብያለሁ አላህ ፊት እንመሰካከራለን እነኛ አሁን ዳዕዋ የሚያደርጉላችሁ ወንድሞቻችሁና እህቶቻችሁ ዳዕዋ ያደረጉላችሁ ሚዲያ ላይ ያሉ ሰዎች ስራተው እኮ አይደለም እኔ አሁን እዚህ ጋር መጥቼ ዳዕዋ ሳደርግ ወላሂ ነገ መስራው ነገ አይደለም ዛሬ ከዚህ ሰዓት በኋላ አሁን እኛ ጋር አሁን ዒሻ ሰላት ነው ያለነው ከዒሻ ሰላት በኋላ ነው ያለነው ከዚህ ከዒሻ ሰላት በኋላ መስራው ስራ አለኝ ነገ በጣም ብዙ ፕሮግራሞች አሉብኝ ከነገ ወዲያ ብዙ ፕሮግራሞች አሉብኝ አላህ ካደረሰኝ ማለት ነው እነዚያን ያ ፕሮግራም ይያለኝ ፕሮግራሙን እንዳለ ጨማምቄ ምን አድርጌ የተወሰነ ሰዓት ሰጠውና ለእናንተ ደግሞ ወንድሞቼ ናቸው እህቶቼ ናቸው በሚል ትንሽ የማቃትን ነገር ይዤ እመጣለሁ ለእናንተ ላስተላልፍ ማለት ነው እነዚያ ደግሞ ስራ የሌላቸው ምንም ኃላፊነት የሌለባቸው ለገቢያቸው ሲሉ እዚህ ላይ ወጥተው የፈለጉትን ነገር ይሰራሉ ምክንያቱም እናንተ ትመለከታላችሁ እነሱ ገቢ ያገኙበታል ብሩን ሲያገኙበት ደግሞ እስልምናን ለማጥፋት ነው እየሰሩበት ያሉት እናንተ ይሄንን ወደ እስልምና እየጎረፈ ያለውን ማህበረሰብ ፕሮሞት ማድረግ ፈንታ እነኚህን ትሬንድ በማድረግ ፈንታ ምን ትሬንድ እያደረጋችሁ ነው እነኚህን ባለጌዎችን ትሬንድ እያደረጋችሁ ነው ያላችሁት ስርዓት አልባ የሆኑ አሳዳጊዎቻቸውን የሚያሰድቡ ምክንያቱም እኛ አሳዳጊዎቻችን ምን እንደሆኑ እናውቃለን አባቶቻችን የነሱ አባቶች ምን እንደሆኑ እናውቃለን እኛ እነሱን ያሳደጉት መልካም አባቶች ናቸው እነሱ ይሄን ብልግና እየሰሩ ነው ማለትም ቢያቁ ኖሮ በረገሟቸው ነበር አባት እናቶቻቸውን የሚያሰድቡ ብልግና ማህበረሰብ ባህላችን እኮ አይደለም እኮ ይሄ ሃይማኖት አይደለም ባህላችን እኮ አይደለም ይሄ ስንት ዓመት ያያችሁ ማለት እኔም ማስተላልፈውን ቪዲዮ ስትከታተሉ ነበር ስንት ዓመት
እንዲህ ስቆጣ አይታችሁን ታውቃላችሁ? አታውቁም። ምክንያቱም ጉዳዩ ነበር በዚህ ደረጃ ሰው እንዲህ አይኑን አውጥቶ ብልግናዬን ካላስተማርኩ እስልምናህን ተውና የኔን ብልግና ተከተል ሲል ለዚያውም ያን ነገር የሚሰጡት ሙስሊሞች ሲሆኑ አስቡት እስቲ እናንተ። ያን ነገር ፕሮሞት የሚያደርጉትና ተከታዮቻቸውን የሚያበዙላቸው እኛው ሙስሊሞች ስንሆን ስሞቻቸው አህመድ፣ ሙሐመድ፣ ኢብራሂም፣ አህመድ፣ ዩሱፍ ያኺ ፈለተቂላህ ክፋቱ የሚመለሰው እነሱ ጋር እናንተ ጋር ነው፣ ተከታዮቹ ጋር ነው። አላህ ዘንድ ደግሞ ስትደርሱ ወላሂ በየላይኩ በየኮመንቱ ወረበል ዒዘቲ ወልጀላል ትጠየቃላችሁ። ሁላችሁ እንጠየቃለን። ሁላችንም እርግጠኛ ነው በዚህ ማለት ነው። እነሱም ባበረታታን ቁጥር ሼር ባደረግንላቸው ቁጥር ስድብ እንኳን ቢሆን ኮመንት ባደረግን ቁጥር ላይክ ባደረግን ቁጥር ምንም ነገር ተፋዑል ባደረግን ቁጥር አላህ ፊት ስንቀርብ እንጠየቅበታለን በእርግጠኝነት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ግለሰብ የሆነችን ቃል እንደ ቀልድ ተናግሮ በዚያ ቃል ጀሃነም ይገባል፣ ጀሃነም ውስጥ ይወረወራል አሉ። የሆነ ሰው ደግሞ የሆነ መልካም ቃል እንደ ቀልድ ይናገራትና ላ ዩልቂ ለሃ ባለን ሳያስብበት ዝም ብሎ ይናገራል። በዚያ ዝም ብሎ በተናገራት ቀለል አድርጎ በተናገራት ነገር ትልቅ የጀነትን ምንዳ ይወርሳል አሉ። ቲክቶክ ላይ የማየው ነገር ያ ነው። ፖስት የሚያደርጉትን ነገር ሼር ማድረጉ፣ ሪአክት ማድረጉ፣ ኮመንት መስጠቱ። አላህን አትፈሩም ብሎ ኮመንት ምን አገባህ አንተን? ኮመንቱን ጥለህ ቪዲዮውን ጥለህ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። خلاص ሪፖርትና ብሎክ ያደረጋችሁ መውጣት። ከባለጌ ጋር መዋል ባለጌ ያደርጋል። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው የበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ። ሴቷ ወንድን እየመሰለች የወንድን አክት እያደረገች ነው የታወቀችው። ወንዱ ሴት እየመሰለ የሴትን አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ? በሸሪዓችን ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም من تشبه بقوم فهو منهم አሉ። لعن الله المتشبهات بالرجال من النساء ولعن الله المتشبهات من النساء بالرجال المترجلات من النساء أو كما قال عليه الصلاة والسلام يا الله እርግማን ይኑርበት ማንን ሴት ሆና በወንድ የምትመሰል የተረገመች ሴት ናት እኮ እናንተ የምትከተሏት። የተረገመን ወንድ እኮ ነው የተከተላችሁ ያላችሁት። ምንድነው አክት ነው ይላሉ። አክት እያደረግን ነው። የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜይቢ ዛሬ የምናገረው ይህ ላይ አላሁ አዕለም ይህ መጨረሻዬም ሊሆን ይችላል። አላሁ አዕለም። ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼም አላወራሁም ነበር። ምክንያቱም ይሄን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስን። በቃ ፎሎወሮቻቸው በዛ እንትን ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ እንትን ቪዲዮ መስራት፣ ሪአክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ እከሌ እኮ የሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር ሲጀመር ከስር መሰረቱ። ኖሮ ባልተናገረህ ነበር። የምታስፋፋው መልካምን ነገር ለማህበረሰቡ ብታስተምር ኖሮ ባልተናገር በደገፈህ ነበር መጥቶ። ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙም ማያውቁ ወላኪን ለዲኑ መስራት የሚፈልጉ። ሁላችንም አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዕዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካምን ነገር ስለሆነ ዓሊሞች ስለሆኑ እኮ አይደለም። መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ። እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን ይያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ
ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ። ኮመንቱን ክፈቱላቸው። ትንሽዬ ሐሳብ ክፈቱላቸው። ትንሽዬ ሐሳብ ክፈቱላቸው። ትንሽዬ ሐሳብ ልና خلاص ጨርሻለሁ። እኔ እስኩም أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم እንደ ዛሬ ደሜ ፈልቶ አያውቅም። والله እንደ ዛሬ ተናድጄ አላስታውስም በህይወቴ ማለት ነው። አላሁ አክበር። እኛ የነሱን ተግባር አፍረን ዝም ስንል መተው መሻይኾች ላይ ሪአክት ማድረግ ማለት ነው። ከዚህ በላይ ምን አለ እስቲ? እናንተስ ብትሆኑ ምን አይነት ሙታን ናችሁ? እነኚህን ስርዓት አልባ የሆኑትን እየተመለከታችሁ ለልጆቻችሁ የማይበጁትን ለእናንተ የማይበጁትን ያችሁ የምትከተሉት ፎሎ የምታደርጉት ኮመንት የምትሰጡት አላህን አትፈሩ? لا حول ولا قوة إلا بالله لا حول ولا قوة إلا بالله لا حول ولا قوة إلا بالله آمين آمين اللهم آمين የሚገርመኝ ነገር እኮ እነኚህ 3 ሚሊዮን 2 ሚሊዮን 1 ሚሊዮን ፎሎወር ያላቸውና በእስልምና ላይ የሚሳለቁትን ከዚያም አለፍ ብሎ ደግሞ ሴትና ወንድ ሆነው ከፕል ሆነው ቪዲዮ ይሰራሉ። መሐረማን ምን ነች እሷ? ምኑም ትሁን በፍቅረኛ መልኩ ነው የሚሰሩት። ፍቅረኛ ማለት በእስልምና ምንድነው? ዚና እኮ ነው። አለቀ خلاص። ዚና ከባይር እኮ ነው። ምን ነው እየሰራ ያለው? ይሄን ነገር እየሰሩ ስለ ትዳር ጉዳይ ሲነሳ ትዳርን መንቀፍ የሚያምራቸው ሰዎች አሉ። ትዳርን መንቀፍ የሚፈልጉ ትዳር እኮ አይደለም እናንተ የምትነቅፉት ማንንም ሰው ሊነካው የማይችል እንኳን እናንተ አግብቶ ቤተሰብ የመሰረተ ሰው እንኳን ሊነቅፋው አይችልም። ትዳር አላህ ያከበረው ቤተሰብ እኮ ነው ትዳር ማለት። እየነገርኳችሁ ነው ወላሂ አላህ ፊት እንመሰካከራለን። እነኛ አሁን በኮሜዲ ስም ከፕል ምናምን እያሉ ቪዲዮ የሚሰሩትን ሰዎች የምትከተሉ ሰዎች አላህ ፊት እንመሰክርባችኋለን። ሁላችንም ከፕል ምናምን እያሉ ቪዲዮ የሚሰሩትን ፎሎ የምታደርጉ ለነሱ ላይክ የምታደርጉ ሪአክሽን የምትሰጧቸው ኮሜንት የምታደርጉላቸው አላህ ፊት ነው የምንጠያየቀው። አለቀ خلاص። ማንም ይሁን ማንም ወላ ሙስሊም ሆነ ወላ ክርስቲያን ሆነ ወላ አይሁድ ሆነ ማንም ይሁን ፌስቡክ ላይ የተሰበሰቡ ቲክቶክ ላይ የተሰበሰቡ ላይቭ ይገባሉ። ላይቭ ላይ ገብተው ይፈነጩብናል። لا حول ولا قوة إلا بالله ኮመንት ላይ ምን ተፈጠረ ለምትሉ ስለ ትዳር ጉዳይ ዳዕዋ ሲደረግ አንዳንድ የብልግናን ቪዲዮ ሲሰሩ የነበሩ ሴት ሆነው እንደ ወንድ አክት እየሰሩ የነበሩ ወንድ ሆነው እንደ ሴት ሻሽ ጠንጥመው አክት ሲሰሩ የነበሩ ወንድ ሆነው እንደ ሴት አክት ማድረግ የተረገመ ነው የሚያስብለው በእስልምና። ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ المتشبه بالنساء من الرجال ብለዋል ሰለላሁ ዐለይሂ ወሰለም قال عليه الصلاه والسلام። ሴት ሆና እንደ ወንድ አክት ማድረግ ያስረግማል። ይሄ የተረገመን ስራ እየሰሩ ፎሎ የሰበሰቡ ሰዎች ዛሬ ላይ ወጥተው መመጻደቅ ጀመሩ። ዛሬ ላይ ወጥተው በእስልምናችን መቀለድ ጀመሩ። ከዚያም አለፍ ብሎ በትዳር ማሾፍ ያምራቸዋል። ትዳር የሚቀለድበት ነገር ነው እንዴ? ትዳር እናንተ ሰፋጣ የምታረጉበት ነገር የምትቀልዱበት ነገር ነው። ስለዚህ አሁን እነኚህን በደንብ ያስጠገባችሁት እንዲፈነጩ ያደረጋችሁት እናንተ ፎሎወሮች ናችሁ። በፊት እኮ ሴቶቻችን እኮ በጣም ያፍሩ ነበር አይደል እንዴ? እኔ ማስታውሰው ያንን ነው፣ የማቀውም ያንን ነው።
የማቃቸው በአካባቢ ያሉ ሴቶችም እነዚያ ናቸው። በጣም የሚያፍሩ አላህን የሚፈሩ የሚጠነቀቁ አይደለም ለነሱ ስም ለጓደኛቸው ስም የሚጨነቁ ጓደኛቸው ከፋች ከተባለ የሚሩቁ ናቸው ነው የማቃቸው። ሴት ተኩኖ ሚዲያ ላይ ተወጥቶ ሰውነት እንዲህ ተገላልጦ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይሄንን ነገር እስቲ በደንብ አድርጋችሁ ስሙኝ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሃቢይ መተወሳቸው ጋር አንቱ የአላህ መልእክተኛ ቂያማ መች ነው የሚቆመው ብሎ ይጠይቃቸዋል። ሰሃቢዩ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? ማዛ አዕደድተ ለሃ መተ ሰዓ ብሎ ሲጠይቅ ምን አዘጋጀህላት ለቂያማ? እኮ አንድ ሰው እኮ ሳያዘጋጅ እኮ ቂያማ መመኘት እኮ የለም አይደል? ምን ብታዘጋጅላት ነው ሞትንና ቂያማን የተመኘው ብለው ጠየቁ። ከዚህ ያለ ነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ የሰራሁት መልካም ነገር እንኳን የለኝም፣ ግን እርሶን ወዶታለሁ፣ አላህን ወዳለሁ፣ እርሶን ወዶታለሁና ያ ብቻ ናት መልካም ነገር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ አሉ። ማንም ሰው ቂያም ዕለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው። እናንተም ዛሬ ፎሎው የምታደርጓቸው ሴት ሆነው በወንድ የሚመሰሉ ወንድ ሆነው በሴት የሚመሰሉ ቂያም ዕለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እንተሃል አምር። ሴት ሆኖ ወንድ የሚመስል ወንዶና ሴት የምትመስል እንዲሁም ደግሞ ማህበረሰቡ ዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ። ዚናን ለማስፋፋት በደንብ እየጣሩ ያሉ ከሴት ጋር መተው እየተቃቀፉ ቪዲዮ የሚሰሩልን ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን ሚስቶቻቸው ያልሆኑትን ሐታ ከሚስቶቻቸው ጋር እንኳን ፎቶ መልቀቅ ማን ይፈቀድላቸው ሲጀመር? እነኚህን ሰዎች ስትከተሉ ቂያም ዕለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን በእናንተ ኮሜንት ምክንያት ፎሎ የሚደረጉትን በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ። ልናገር የገባሁት ይሄንን ነው። خلاص ይሄን ልነግራችሁ ነው የመጣሁት። ዛሬ ፎሎ ያደረጋችሁትን የእናንተን ፎሎ ግቡና ተመልከቱ። ማን ነው ፎሎ ያደረኩት? ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሷ እኮ ደስ የሚል የደስ እኮ አላት፣ እሱ እኮ የሀገሬ ልጅ ነው፣ እሱ እኮ የሰፈር የመንደሬ ልጅ ነው። የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን። የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን። እስቲ ቁጭ ብለን አብረን እንመለከታለን። የዚያኔ አላህ ይጠብቀን ሁላችንንም። እዚህ ወንድሞችና እህቶች አኺራችንን የምንሰራው ደግሞ ዘንድሮ እኮ ወጣቱ እንዳለ እያለቀ ያለበት ዘመን ላይ እኮ ነው ያለነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንትና ንጽር ላይ ይሰራ የነበረው አንድ ወንድማችን ንጽር ላይ እንኳን ይሰራ አልነበረም፣ ወላኪን በዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉን። ስሙን አላስታውስም። አሁን ላይ ወጣት ነው ልጁ፣ ገና ልጅ ነው። ሰሞኑን አንድ ወንድማችንን ዳዕዋው ሴክተር ላይ ነሺዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና ሮጦ ያልጠገበ ሰው። ብሩክ ወንድማችን ብሩክ ወንድማችን መሐመድ ሰዒድ አናፍርም እንደኛ? ትናንትና መሐመድ ሰዒድን ቀብረን ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩንን ልጆቻችንን ብልግና የሚያወርሱትን ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የነሱን ድምጽ የሚሰማው ልጅ አጠገቤ ተቀምጦ ነው የሚከታተለውን ይሄን ብልግና ቪዲዮ የሚመለከት ልጅ ነገ ሲያድግ እንዴት አድርጌ ነው በስርዓት ደግምለው? ልጆቻችንን በልጅነታቸው ያበላሽናቸው ነገ ላይ መልካም ልጅ እንዲሆኑልን አንመኝ። የምንኖረው ህይወት የሙዚቀኛ ህይወት ነው። እኛ የምንፈልገው የልጆቻችን ህይወት ደግሞ የኛም ኻቲማ አምሮልን የልጆቻችን ልጆች ህይወት ደግሞ የሱዴስና ሹሬምን ነው የምንፈልገው። የለም እንዲህ የሚባል ነገር። መጥፎ ነገር ሰራን አይደል በዚያ ልክ ነው የሚከፈለን፣ መልካም ነገር ሰራን በዚያ ልክ ነው የሚከፈለን። እንተሃ خلاص። የምትከተሉትን ሰዎች እወቁ። እነኚህ እናንተ ላይ ወጥተው የሚሳለቁባችሁ ሰዎች እናንተ ላይ ወጥተው ከፕል ምናምን እያሉ እንትን የሚሉ ሰዎች እናንተ ሙሉ በሙሉ አንፎሎ ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ ማንም እኮ ናቸው እነሱ። ያለ እናንተ ፎሎ ማንም ናቸው እነሱ ያውቃሉ። ያንን ፎሎዋችሁን ብታነሱና ማንም እንደሆኑ ራሳቸውን ቢያውቁ ይመለሳሉ ካሉበት መንገድ። እናንተ አሁን እነሱን ፎሎ እያደረጋችሁ በሄዳችሁ ቁጥር ፕሮሞት እያደረጋችሁ ነው። ፕሮሞት ማድረግ ብቻ አይደለም፣ ቀጣዩን ትውልድም ወደዚያ መንገድ እንዲገባ እየገፋፋችሁ ነው ያላችሁት።
ልጅ አለ። ያን ልጅ እንዳጋጣሚ ቪዲዮ ቲክቶክ ላይ ነው ያየሁት እኔ ቪዲዮው ማለት ነው። ምንድነው የሚናገረው? እኔን እዚህ ቲክቶክ ላይ ባለጌ ሆኜ ስሳደብ ነው የምታቁኝ፣ ባለጌ ሆኜ እንትን ስል ነው የምታቁኝ። ያንን ባለጌ የሆንኩበት ምክንያት አለኝ አለ። ያ ምክንያቴ እኔ ኖርማል ትክክለኛው ማንነቴና ስብዕናዬ መልካም ልጅ ነኝ፣ አልሳደብም። ስዳደግ የሆነ ሰው ነው ሰው የሚከተለው። ስለዚህ ፎሎወርን ለማግኘትና በብልግና ሰውን መሰብሰብ እንደሚቻል ለማሳየት ነው ባለጌ የሆንኩት አለ። እውነትም እንዳለው ብዙ 100,000 ፎሎወሮች ነበሩት ያ ልጅ። መልካም ነገር ቢናገር አትከተሉትም ነበር። ባለጌ ስለሆነ ብልግናን ስላስፋፋ ብልግናን ስለተናገረ ተከተላችሁት። እሱም መሰከረ ያን ነገር። ስለዚህ ወንድሞቻችን ራሳችን እየሰራን ባለነው ነገር ነገ የሚደርስብንን በላ እንዲህ ፍልስጤም ላይ ወንድሞቻችን እንዲህ ተጨፈጨፉ ምን እየሰራን ነው? እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው። የነሱ እንደም እየተመለከተን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከተን አይደል እንደኛ አክሽን ነው እያሉ አክት ነው እያሉ ከስር የሆነ የወንድ ድምጽ ይሰማል። ድራማ ላይ የሚሰራ ድምጽ ይሰማል ከስር። ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታደርጋለች። ወንዱ ሴት ልጅን ለመምሰል ድራማውን ለማስመሰል በሚል መጥቶ ጥምጣሙ እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጡ። ስለዚህ ይሄን ነገር እየተከታተልን ስለ ፍልስጤም አናውራ፣ ምክንያቱም ስለማይመለከተን የተረገምን ሰዎች ነን እኛ። ይሄን ነገር ስንከተልም ያን ነገር ስንሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለረገሙት ለዐነ አላሁ المتشبهات بالرجال والنساء ስላሉ የተረገመ ሰው ሆነን ደግሞ ራሳችን ወንድሞቻችን ላይ ባመጣነው በላ እዚያ ውስጥ ያሉ ወንድሞቻችን እኮ እነሱ ጋር ያለውን ነገር ሰርተው ጨርሰዋል። በቃ ለፍተዋል። በእነሱ ጋር ያለውን ለአላህ ብለው ነፍሶቻቸውን ገብረዋል፣ እየገበሩ ነው ያሉት። እኛ ግን እንኳን ነፍሶቻችንን ልንገብር ቀርቶ ማህበረሰቡን እየበከልን ያለ ነው። ፎሎው እያደረግን ባለጌዎችን እየፈለግን የትኛውን የበለጠ ባለጌ ብለን ፈልገን ፎሎው እያደረግን የትኛውን የበለጠ አይናውጣ እያለን እየፈለግን ኮሜንት እያደረግን ከዚያ በኋላ መተን እከሌ እኮ ስለ ፍልስጤም ተናግሮ አያውቅም። አንተ ምን ሰርተህ ታውቃለህ? ሲጀመር ስለ ፍልስጤም እየሰራህ ያለኸው ስርዓት አልባ የሆኑት ሰዎች ፎሎው ማድረግ። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون إلى الله سبحانه وتعالى. ምድራችን ላይ ፈሳድ ተስፋፋ፣ ጥፋት ተስፋፋ። ለምን? ليذيقهم بعض الذي عملوا እነሱ ከሰሩት ክፋት ከሰሩት መጥፎ ነገር ካስፋፉት ብልግና ካስፋፉት መጥፎ ነገር ጥቂቱን ብቻ ዱንያ ላይ አይተው እንዲሄዱ ነው ያ ነገር የመጣላቸው። ይሄን ሁሉ መጥፎ ነገር እያስፋፋን ኮሜንት እያደረግን ሼር እያደረግን አሁን ያለንበትን ነገር የሙስሊሙ ማህበረሰብ ባያስተናግድ ነበር የሚገርመው። እንዲህ ውርደታም ሆነን ሳለን አላህ ለኛ ነስሩን ቢያመጣ ነበር የሚገርመው። ስለዚህ ይሄን ነው የምለው። ሰላት አንሰግድም፣ እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን። ሰላት አንሰግድም፣ ቁርአን ቀርተን አናቅም ረጅም ጊዜ። ፍልስጤም ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል። ሰላት አይሰግድም። እነኚህ ሰዎችን ይከታተላል። አሁን ያለውን ሰዎች ማንን እየዋሸን ነው? ቆይ ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምሬ ወደ ራሳችን እስቲ እንመለስ። ሰላት ሳልሰግድ የትኛውን ነብይ ነው የምወደው? العهد الذي بيننا وبينهم الصلاة فمن تركها فقد كفر። እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላትን የተወ ሰው ከፍሯል፣ ከእስልምና ወጥቷል፣ ከሃዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው፣ ሼር የምናደርገው፣ ኮሜንት የምናደርገው። ደግሞ ስንስቅ እስከዚህ ድረስ ነው። ፈገግታ እኮ አይደለም አሃሃ ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዲት እንሰራበታለን፣ ኮሜንት እናደርጋለን። ከዚያ በኋላስ አላህ ነስሩን ያምጣልን። አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد። ኢን ተንሱሩላህ አላህን ሱብሓነሁ ወተዓላ በፈለገው መንገድ የምትሄዱለት ከሆነ ኢን ተንሱሩላህ ያኒ ኢን ተንሱሩ ዲነላህ የአላህን መንገድ የምትከተሉ ከሆነ
መልካሙን ነገር የምትሰሩ ከሆነ ከመጥፎው ነገር የምትርቁ ከሆነ ጥሩን አላህ ያዘዘውን መንገድ የምትይዙ ከሆነ ينصركم አሸናፊ ያደርጋችኋል ويثبت أقدامكم የናንተንም እግር ከረገጠበት እንዳይንቀሳቀስ ያረጋጋዋል አለ ويثبت ثبات ይሰጣችኋል እርጋታን ይሰጣችኋል أقدامكم እግሮቻችሁ እንዳይወላውል ልቦናችሁ እንዳይወላውል እርጋታን ይሰጣችኋል እርጋታን የሚሰጠው ምን ስንሆን ነው እንተንሱሩላህ ነው እንተሃ እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ ሌት ተቀን ግን የምንጮኸው ሌላ ነገር ነው ስለዚህ ወንድሞችና እህቶች ብዙ ባልናገር ደስ ይለኛል እራት አልበላሁም እስካሁን ድረስ አሳልበላ ነው ይሄን ሁሉ ሰዓት እየጮህኩ ያለሁት ጉዳዩ ቢከፋ ነው የጮህኩት ከዚህ በኋላ በዚህ ጉዳይ ላይ የምናገር አይመስለኝም እስከዛሬ አንድም ቀን እንዲህ ስቆጣ ያለ አይመስለኝም የተቆጣሁበት ምክንያቴ ይሄ ጉዳይ ነው ቁጣዬ ደግሞ ያንሳል እንጂ አይበዛም እየተከሰተ ያለው ነገር ማለት ነው በስተመጨረሻ ልድገምላችሁ አላህን የምትፈሩ ከሆነ አላህን የምትፈሩ ከሆነ የምንፈራ ከሆነ ከዚህ ቪዲዮአችን ስንወጣ ቀጥታ ሄደን ፎሎው የምናደርጋቸውን ፎሎዊንግ የሚለው ውስጥ ገብተን ፎሎው የምናደርጋቸውን እነኚህ ክፋትን ማህበረሰብ ውስጥ የሚያስፋፉ ከፕል እያሉ የማይሆን ነገርን የሚያስተምሩ حرامን ማህበረሰብ ውስጥ ያሰራጩ ያሉ ሰዎችን አንፎሎው እናድርግ ብሎክ እናድርጋቸው ብሎክ አንፎሎው አይደለም ብሎክ እናድርጋቸው خلاص ይሄንን ቪዲዮ ተመለከታችሁ ሰዎች በአጠቃላይ አማና ብያችኋለሁ በአላህ ስም አማና ብያችኋለሁ እየገባችሁ አንፎሎው አድርጓቸው አንፎሎው ብሎክ አንፎሎው ብቻ አይደለም ብሎክ አድርጓቸው ምክንያቱም እኛ የምንፈልገው መልካም ነገር መስራትን ነው ልጆቼ መልካም ነገር እንዲሰሩልኝ ነው እኔ የምፈልገው ከልጄ ዲን እስላም እንዲነስር ነው የምፈልገው ልጄ በዲን ላይ እንዲታነጽልኝ ነው የምፈልገው በዲን ራሴ በዲን ታንጬ መልካሙን ነገር ይዤ ልጄ በዚያ ነገር እንዲያድግልኝ ነው የምፈልገው እነኚህ ሰዎች ግን ይሄም መጥፎ ነገር እየሰሩ ያሉ ሰዎች ግን ምን እያደረጉ ነው ያሉት ትውልዱን እያመከኑ ነው ያሉት ትውልዱን መልካም ነገር እንዳያስብ ጥሩ ነገር እንዳይሰራ ሌት ተቀን ሴት እያለ እንዲውል ወንድ እያለች እንድትውል ያን ነገር ነው እየሰሩ ያ ነገር ደግሞ ቀጣዩን ትውልድ ይገላል ያጠፋል ቀጣዩን ትውልድ በቴክኖሎጂው ብትሉ በአካዳሚክ ትምህርቱ ብትሉ በእስላሚክ ትምህርቱ ብትሉ አላህ ከኛ የሚፈልገውንም ዓለም ከኛ የምትፈልገውንም አይሰጠንም የነሱ አካሄድ ማህበረሰባችንን ማደንዘዝ ነው ያዙት ይሄም ማደንዘዙን ደግሞ ማቆም የምትችሉት እናንተ ናችሁ ፎሎው ያደረጋችሁ ያላችሁ ሰዎች ፎሎዋችሁን አንሱ ብሎክ አድርጓቸው خلاص አላህ አይበልብኝና አላህ ይጠብቀኝና አንድ ቀን እንኳን ተሳስቼ የማይሆን ነገር መልቀቅ ከጀመርኩኝ መጀመሪያ ብሎክ የምታደርጉት እኔን ይሁን እዚያኔ ተግባባን መልካም ነገር ትቼ ይሄንን የማይሆን መንገድ ከያዝኩ አላህ ይጠብቀኝ ሁላችሁንም አላህ ይጠብቃችሁ አላህ ይጠብቀን ከያዝኩ መጀመሪያ ብሎክ የምታደርጉት እኔን ይሁን ወንድሞችና እህቶች ጋዛ ላይ ያሉ ወንድሞቻችሁ መድረስ ትፈልጋላችሁ አላህ ፊት ስትቀርቡ አላህ ሆይ መደሰት እየፈለኩ መዝናናት እየፈለኩ በእነሱ ቪዲዮ ፈታ ማለት እየፈለኩ ላንተ ስል የሆነ ቀን ሙዓዝ የሚባል አንድ ልጅ እኛ ጋር መጥቶ ኡስታዝ አከለ የሚባል አንድ ሰው ሼህ አከለ የሚባል አንድ ሰው መጥቶ መከረን ያንን ምክሩን ሰምቼ ለአላህ ብዬ እነኚህን ሰዎች አንፎሎው ባደርግስ ብዬ አንፎሎው አደረኳቸው አንፎሎው ካደረኩ በኋላ ላንተ ብዬ ወደ እነሱ ፎሎ አልተመለስኩም እነኚህ ባለጌ ሰዎችን ራኳቸው ብላችሁ አላህ ፊት ምስክር ይሆንላችኋል ይህ ነገር باذنillah تعالى ምክንያቱም ይሄን ነገር ስትሰሩ ለሙዓዝን ፈርታችሁ አይደለም ለሙዓዝን ለማስደሰት አይደለም ለአላህ ብላችሁ ነው አላህን ፈርታችሁ ነው ከመጥፎ ነገር ለመራቅ ነው ለቀጣዩ ትውልድ አስባችሁ ነው ሪከርድ አድርጉት አሰራጩት እነኚህ ሰዎች አንፎሎ አድርጓቸው አንፎሎ አይደለም ብሎክ አድርጓቸው ለራሳችሁ ብቻ አይደለም የምታቁትንም ሰዎች በአጠቃላይ ብሎክ እንዲያደርጓቸው አነሳሱ ቀጣዩ ትውልድ መምከንም መማር የለበትም ቀጣዩ ትውልድ ሴት ሆና እንደ ወንድ ልጅ አክት የምታደርግን ሴት መከተል የለበትም ወንድ ሆኖ እንደ ሴት ልጅ አክት እያደረገ ሙቪ እንሰራልን እያሉ እዚህ ላይ የወጡ ሪአክሽን እየሰሩ ነው የሚባለው መከተል የለባቸው ቀጣዩን ትውልድኛ የምንፈልገው ትምህርቱ ላይ ጎበዝ ቁርአኑ ላይ ጎበዝ አካዳሚው ላይ አንደኛ ዲኑ ላይ አንደኛ መልካም ነገር የሚሰራ ወደ መልካም ነገር የሚጠራ መልካም ነገር ላይ የሚያበረታታ መጥፎ ነገር ሲያይ የሚከለክል መከልከል የሚችል ማህበረሰብ ነው የምንፈልገው
የወደቀውን ይሄን አሁን እየወደቀ ያለው ማህበረሰባችንን እናንተ ስደት ሀገር ላይ ነው ያላችሁት። ወዳችሁ ነው ስደት ሀገር ሄዳችሁት? ወዳችሁ አይደለም። ሀገራችን ብትበከል ነው። ሀገራችሁን ጥላችሁ ሙስና ባይስፋፋ ኖሮ ማንም ሰው ሀገራችን ላይ ሰርቶ ማደግ ቢችል ኖሮ ማንም ሰው የሰራውን ነገር የላቡን የሚያገኝ ቢሆን ኖሮ ሀገራችሁን ጥላችሁ ባልወጣችሁ ነበር። ሀገራችንን ጥለን ባልወጣን ነበር፣ ባልተሰደድን ነበር ማለት ነው። ከሀገራችን የተሰደድነው እንደዚህ ያሉ የበከሉ ሰዎች እየፈጠሩልን ያሉት ትውልድ የተለያዩ እርከኖች ውስጥ እየገባ ሀገሪቷን ሲያስተዳድር ነው። ቀጣዩን ትውልድ ደግሞ አስቡት። ቀጣዩ ትውልድ ደግሞ የነኚህ አስተዳደግ ነው። በፊት እንኳን ተቆንጥጦ ያደገው እንዲህ እየበከለን ከሆነ ተቆንጥጦ አደገ የምንለው ማህበረሰብ እንዲህ በሙስና ካጨቀየን እነኚህ ሰዎች የሚያሳድጉት ልጅ ታዲያ ሀገራችንን የት ሊያደርሳት ነው? መንግስትስ ቢሆን በዚህ ነገር ላይ ለምን እርምጃ አይወስድም? ማህበረሰቡን ማምከል ላይ ብልግና ማስፋፋት ላይ ማህበረሰቡን መጣል ላይ እየሰሩ ያሉ ሰዎችን መንግስት ስለምን ዝም ብሎ ይመለከታል? እሱ እንኳን ሌላ ጉዳይ ሊኖርበት ይችላል፣ ችግር የለብንም። የመንግስት የራሱ ጉዳይ ነው። እኛ ግን እንደ ሙስሊሙ ማህበረሰብ በዚህ ነገር ላይ ተነስተን ሐምላ ማድረግ አለብን። የሆነ ትልቅ እንቅስቃሴ መሆን አለበት። خلاص እነኚህን ሰዎችን ብሎክ የምናደርግበት እንቅስቃሴ፣ እነኚህን ሰዎችን ከማህበረሰቡ የምናገልበት፣ ከተማው ስናያቸው ደግሞ መጠየፍ እነሱን። ምክንያቱም ስንት ጊዜ ተጠሩ፣ እስቲ ስንት ጊዜ ተመከሩ፣ ስንት ጊዜ መሻይኾች መከሯቸው እነሱን። ስንቴ በውስጥ ተመክረው በውስጥ ተነግሯቸው፣ ስንት መሻይኾች ነግረዋቸው፣ ስንት መሻይኾች መክረዋቸው አልቻሉም። ምንድነው የሚሻለው ታዲያ? እነሱን መራቅ ነው። خلاص የነሱን በር መዝጋት፣ እውቅናቸውን እንዲጠሉ ማድረግ ነው። ይሄ ፖፑላሪቲ የሚባለውን ነገር ሹህራን አይደለም የሚሉት፣ ታዋቂ ነን ብለው አይደለም የሚንጠራሩት እነሱ። ታዋቂነታቸውን ራሳቸው እንዲጠሉ ማድረግ በዚያ ነገር خلاص ማህበረሰቡ ሲያገላቸው ሙሉ በሙሉ ከማህበረሰቡ እቅፍ ውጭ ሲሆኑና ሲዋረዱ ውርደታም መሆናቸው ሲገባቸው ወይ ልካቸው ውስጥ ይገባሉ፣ ስርዓታቸውን ይይዛሉ፣ ወይ ደግሞ ማህበረሰቡን ከማወክ ወደ ራሳቸው ህይወት ይመለሳሉ። انتهى الامر። ስታበረታቷቸው፣ ላይክ ስታረጉላቸው፣ ኮሜንት ስታረጉላቸው በጣም ተደፋፍረው እላይ እየወጡ ነው። አሁን በቃ ይበቃል፣ ዝጓቸው፣ ከዚህ በኋላ ብሎክ አድርጓቸው። ይሄን ነው የምንለው። እነማን ናቸው ለሚለው ደግሞ ቲክቶክ ላይ ተሰራፍተው ያሉ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 300 ሺህ 400 ሺህ 500 ሺህ ፎሎወር ያላቸው ወጥተው የሚያስተላልፉት አንድ ዕውቀት የሌላቸው፣ ምንም ዕውቀት የሌላቸው፣ በነገራችን ላይ ላ ዲኑን አያውቁ ወላ አካዳሚውን አያውቁ፣ ከዕውቀት ነፃ የሆኑ ወጥተው ምንም ይሰሩ ላይ ወጥተው አክት እንሰራለን ምናምን በሚል ሪአክሽን እንሰራለን በሚል ሴቷ ወንድ እየመሰለች ጺም እየሰራች ወንዱ ሴት እየመሰለ ጥምጣ እንትን ፎጣ እየጠመጠመ መጥቶ የሚሰራብን ያ ነገር አልበቃ ሲላቸው ኡስታዞች ላይ መልስ መስጠት ጀመሩ። አሁን ላይ መሻይኾች ላይ መልስ መስጠት ጀመሩ። የሚገርመው ነገር ከማህበረሰቡ ውስጥ ከነሱ ጋር ጠበቃ የሚቆም አለ። ልካቸው ሲነገራቸውና ልካቸውን ሲያውቁ በሊሚታቸው ይቆማሉ ማለት ነው። ያን ነገር ማድረግ የምትችሉት ደግሞ አንድ ወንድማችን ከስር ጽፏል። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ሁሉ ልድገምላችሁ። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ጥላችሁ ውጡ። እንዴ ለዱንያ የሚጠቅም ነገርስ ቢሆን እኮ በቀልድ መልኩ ማስተላለፍ እኮ ይቻላል አይደል እንዴ? አካዳሚክ ትምህርትን በቀልድ ያዋዙ ማስተላለፍ ይቻላል። ዲን አልእስላምን በቀልድ ያዋዙ ማስተላለፍ ይቻላል። ቀልድ ብቻ አይደለም። እኛ እኮ ዱንያ ላይ ስንመጣ ለቀልድ እኮ አይደለም የመጣነው፣ ለመስራት ነው የመጣነው። وما خلقنا السماء والأرض وما بينهما باطلا إلى الله سبحانه وتعالى وما خلقنا السماء والأرض وما بينهما لاعبين لكل دار لم يفطرناچو لچاواتار لم يفطرناچو إلى الله سبحانه وتعالى ለምንድነው የተፈጠሩት ታዲያ? ليبلوكم أيكم أحسن عملا ማንኛችን መልካም ነገር እንደሚሰራ ማንኛችን ከመጥፎ ነገር እንደሚርቅ ለማየት ነው። خلاص ለመመዘን ነው። ስለዚህ በዱንያ በአኺራ የማይጠቅመንን ነገር የሚያስተላልፉ ሰዎችን በአጠቃላይ ብሎክ አድርጓቸው። አንፎሎ አይደለም ብሎክ። ያንን ሙመን ተቀላቀሉ ሁላችሁ እንዳለ ብሎክ አድርጓቸው። خلاص እስቲ ማን ላይ መተው እንደሚፈነጩ ማን ላይ መተው ይሄን ነገር እንደሚያስተላልፉ አብረን ቁጭ ብለን እንመለከታለን። እዚያኔ ወንድሞችና እህቶች ለራሴም እያመመኝ ነው፣ والله እያመመኝ ነው። ይሄን ነገር ለመናገር ስወጣ መጀመሪያም ሲያመኝ ነበር። ብዙ ነገር ተዳራቦብኛል። ሐዘን አለ፣ ህመም አለ፣ ምግብ አልበላሁም። በዚያ ላይ ይሄን ሁሉ ነገር ሰብስቤ ነው የመጣሁት። ለምን? ጉዳዩ በጣም አሳሳቢ ስለሆነ
የማይታለፍ ነገር ስለሆነ በስተመጨረሻ እዚህ ስር ያላችሁ 1200 ሰዎች ናቸው አሁን እዚህ ጋር ያላችሁት አላህን የሚፈራ ሰው በቂያም ቀን የሚያምን ሰው ይህ ቪዲዮ የደረሰው ይሄን ድምጽ የሰማ ሰው አላህን ከፈራችሁ በቂያም ቀን ካመናችሁ በዱንያችሁ በአኺራችሁ የማይጠቅሟችሁን ሰዎች በአጠቃላይ ብሎክ አድርጓቸው በዱንያም በአኺራም ካልጠቀሟችሁ ብሎክ خلاص የዱንያዊ ዕውቀት ካልጨመሩላችሁ የአኺራዊ መልካም ነገር ካልጨመሩላችሁ አጥፏቸው ምክንያቱም እናንተን ሊያጠፉ ነው የሰው ልጅ ሲፈጠር ለጫዋታ ለቀልድ አይደለም የተፈጠረው ይሄን ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን የደረስንበት ነገር በጣም አሳዛኝ ነው አሳዛኝነቱ ምን መሰላችሁ በፊት ቤተሰብ በመልካም መንገድ ብቻ ስለሚያሳድግ ከማንም በላይ የምታፈራው ሴት ናት ዘንድሮ ደግሞ መያዝ ያቃተን ሴቶችን ነው በጣም ያስቸገሩ ሴቶች ናቸው እነኛ አሁን እናት አባቶቻቸውን ሄዳችሁ ብታዩ በጣም ስርዓት ያላቸው እናት አባቶች ይሆናሉ አብዛኞቹ ስርዓት ያላቸው በጣም ጎበዞች ልጆችን ለማሳደግ የሚተጉ ምክንያቱም እኔ ማቅ ስለሆነ ነው አንዳንዶቹ ስለማቅ ነው እናት አባቶቻቸው መልካም ጥሩ ስነ ምግባር ያላቸው በጥሩ ስነ ምግባር እነሱን ለማሳደግ ሲለፉ የነበሩ አፈር በልተው ያሳደጓቸው እንጀራ ጋግረው ምን ሰርተው ወላሂ አባታቸው ጥበቃ ጠብቆ ስንት ነገር ሰርቶ ለሊቱን ሙሉ ቆሞ አድሮ እነሱን አሳድጓቸው እነሱ ተመለሰው ደግሞ ማህበረሰባችንን ለማምከን ህፃናቶችን አእምሮ ለማቀጨጭና ለመግደል የሚሰሩ መጥፎ ትውልድን ለመፍጠር የሚጣጣሩ ናቸው ከናንተ የሚጠበቀው ደግሞ መዝጋት ነው خلاص ተግባባን ይሄን ያለው ነገር ማለት ነው ባረከላሁ ፊኩም ወአህሰነ الله ኢለይኩም ጨርሻለሁ አንዳንዶች ደግሞ የሴት ጠበቃ ቆሙልኝ ያላቸው ያለ ይመስል እዚህ ጋር መተው ስለ ሴት በነገራችን ላይ 8 ሴት እህቶች አሉኝ እኔ አንድ ወንድም ብቻ ነው ያለኝ 8 ሴት እህቶች ናቸው ያሉኝ ስለ ሴት ጉዳይ በደንብ አድርገው ይመለከተኛል ይሰማኛል የሴት ነገር በጣም ነው የሚሰማኝ እየተናገርኩ ያለሁትም ለዚያ ነው ሴት ልጅ በሐያ ነው የምታምረው እህቴ እንዳትሆን የምፈልገው ነገር ከሌላ ሴት ላይ ካየው ይሰማኛል እህቴን እዚያ ቦታ ላይ ባይ በጣም ነው የሚሰማኝ አይደል አው ሌሎች ሴቶችም እህቶቼ ናቸው እዚያ ቦታ ላይ ባያቸው ይሰማኛል በጣም ለዚያ ነው የምናገረው ስናገር የእህቶች እጥረት የለብኝም በጣም ብዙ እህቶች አሉኝ 8 እህቶች ናቸው ያልኳችሁ አልহামዱሊላህ አሁን በህይወት ያሉ በጣም ወዳቸው በጣም ማስብላቸው በጣም የሚወዱኝ በነፍስ ማለት ነው እህቶቼ ሚዲያ ላይ ወጥተው የማይሆን ነገር ሲሰሩ እሱን ነገር ነው እኔ እንትን ምለው ፊልም አደርገው እነኚህ እህቶቼ ወጥተው መልካም መጥፎ ነገር ቢሰሩ ምንድነው ፊልም አደርገው ምክንያቱም ሴቶች በአጠቃላይ የሙስሊም ሴት ሲባል እህቶቼ ናቸው ያ ነገር ነው የሚሰማኝ ስለዚህ በጣም አክት አታድርጉ የሆነ ለሴት ያሰባችሁና አትምሰሉ መልካም ሴቶች አሉ አብዛኛው ሚዲያ ላይ ጥሩ ነገር እየሰሩ ያሉ ሴቶችም ማሻአላህ ተባረከ الرحمن መስጂድ እያስገነቡ ያሉት ምን እየሰሩ ያሉት እየለፉ ያሉት እነሱም ሴቶች ናቸው ማሻአላህ ተባረከ الرحمن እንዲሁም ቁድዋ መሆን ያለባቸው እነሱ ናቸው መስጂድ የሚያስገነቡትን መልካም ነገር የሚያሰሩትን ጥሩ ነገር ላይ የሚቆሙትን ደርስ ሲሰጥ መጀመሪያ ሮጠው የሚገቡትን እየተናገርን ያለነው ግን ስለነሱ አይደለም እነሱ የሚነኩ አይደሉም እንቁ ናቸው እነሱ ማሻአላህ ተባረከ الرحمن አላህ ይጨምርላቸው እነሱ የነሱ ስም እዚህ ጋር አይነሳም ስለ ፍቅር ሲነገር ስለ ጥላቻ አይደለም የሚነገር ስለ ፍቅር ብቻ ነው ስለ መጥፎ ሰዎች ሲነገር ስለ መልካም አይደለም ላ ክፋትን ያሳፋ ያሉትን እየተናገርን ያለነው መልካም የሚሰሩት መልካም እህቶቻችን ስማቸው የማይነሳም እዚህ ጋር የነሱ ስም የት ነው የሚነሳው የተገነባ መስጂድ ጋር ነው የሚነሳው የነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው የነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው የነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው አይቀላቀልም ውሃና ዘይት ናቸው ይሄን ለማለት ነው ደግሜ ነግራችኋለሁ ብሎክ አድርጓቸው መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው
ባረከላሁ ፊኩም የሚመከሩ አይነትም አይደሉም ሲመከሩም ነበር ብዙ መሻይኾች መክረዋል አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንደ እነሱን የምትመልሷቸው እነሱ መመለስ ፍላጎታችንም አይደለም እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም እኛ እንኳን ብንሄድ አትከተሉን ይያልን ነው በቃ የመመለስ ጉዳያችን አይደለም እሱ አንድ ሰው በራሱ ጥምም አይደላው ይጥመም ልቀቁት እሱን ማህበረሰቡን ግን ያዝ አድርጉት አለቀ እኛ የምንፈልገው ማህበረሰባችን ዋዕይ እንዲኖረው ነው خلاص እነሱን ተዋቸው እነሱን ይሄዱ እነሱ ማህበረሰባችን ግን ይመለስ ማህበረሰባችን ወደ አላህ ይመለስ እነሱን ይዝጋቸው ብሎክ ያድርጋቸው انتهى الامر ያነው የተናገርን ያለነው አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ ያን ሌቭል አልፈናል የነሱን መመከር አንፈልግም የአንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት መቶ ሺዎችን ማጣት የለብንም እኛ ተግባባን አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም አንድን ሰው መጠበቅ እኮ አይደለም ለዚያው ስንትና ስንት የተመከሩ ሰዎችን ስንት መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ስለነሱ ምን አገባኝ ከፈለጉ ለምን ገደል አይገቡም ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር እኮ ቁርአን ላይ ሲናገር አላህ Subhanahu Wa Ta'ala ምን ይላል መሰላችሁ إن تكفروا فإن الله غني عنكم አለ ቁርአን ላይ ነው ያለው በነገራችን ላይ እኔ የተናገርኩት ነገር አይደለም ላ ቁርአን ላይ ነው ያለው إن تكفروا فإن الله غني عنكم ብትካፍሩ አይደለም ቪዲዮ መስራት አይደለም ሴት ሆነሽ ወንድ መምሰል አይደለም ወንድ ሆነ ሴት መምሰል አይደለም ክርስቲያን መስለ መስራት ሙስሊም ሆነ እንትን ማለት አክት ማድረግ ተውና إن تكفروا ግልጽ ወጥተህ ክርስትና ብትነሳ ከሃይማኖት ለቀህ ብትወጣ فإن الله غني عنكم መቶ ሺዎችን አላህ ያመጣልን ነው ምርጥና ምርጥ ወንድሞችን ያገኘን ያለነው አልহামዱሊላህ የሴትም የወንድም ችግር የለብንም እኛ غني عنكم الله ከናንተ የተብቃቃ አምላክ ነው ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው እንዴው እስልምናን እኮ የሆነ ለምንን እናስገባስ መስላችሁት ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት ይንካው انتهى الامر ከተመለሱ ለነፍሳቸው من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ገደል የሚገባው ለራሱ ነው ገደል የሚገባው ገደሉን እኛ ተከትለን አይደለም እንገባው ከአላህ የሚያጎለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ القدسي ላይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل منكم ما نقص ذلك من ملكي شيئا الله سبحانه وتعالى ሲናገር ምን አለ ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፍርዓውን ታውታላችሁ አይደል እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁም ተሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملكي شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት انتهى الامر ከአላህ የሚቀንሰው ነገር የለም እከለ የሚባለው ብዙ ፎሎወር ያለው ሰው ከፈረ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍሩ ውስጥ አይመለከተንም ማህበረሰቡን ግን ይዞ ገደል መግባት የለበትም ማህበረሰቡ ከወዲሁ መንቃትና መመለስ ነው ያለበት ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ በቃ እስላም ሰዎች መመለሳቸው والله يريد ان يتوب عليكم ብሎ እኮ አላህ ሲነግረን አላህ የናንተ መመለስ ይፈልጋል ሲል እኮ ተመክረው እንቢ ብለው ማህበረሰቡን የሚያጠሙትን ሰዎች አይደለም እየተናገረ ያለው ان الذين يحبون ان تشيع الفاحشه في الذين امنوا فاحشان መጥፎ ስነ ምግባርን ማሳፋት የሚፈልጉ ሰዎችን لهم عذاب اليم አለኩ አላህ Subhanahu Wa Ta'ala ለነሱ አሳማሚ ቅጣት አለላቸው في الدنيا والاخره በሁለቱም ሀገር በዱንያም በአኺራም ስለዚህ ማንንም የመለመን ፍላጎቱም የለንም እስላምም አላዘዘንም ተመያስተዋል መልካሙን ነገር ታሳየዋለህ እንቢ ብሎ ገደል መግባት ፈለጋር ነው ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ እንኳን አንድ ግለሰብ 100 ሺህ ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮን ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም ይሄን ወቁ ዳሴ ተግባባን ይሄን ያለው ነገር ማለት ነው ይሄን ያለው ان اصبت فمن الله وان اخطات فمن نفسي ومن الشيطان واخر دعوانا ان الحمد لله رب العالمين የሰው እጦት የለብንም መልካም ምርጥ ወንድሞችን አግኝተናል በቅርቡ ራሱ ምርጥ እህቶችን አግኝተናል በቅርቡ
እነሱም ሁላቸው አላህ በረካ ያድርግልን። እየመጣ ያለው በቂ ነው። መውጣት የሚፈልግ ሰው ካለ መንገዱ ክፍት ነው፣ በሩ ክፍት ነው። ማንም የሚከለክላቸው እግራቸውን የሚይዝ የሚለምናቸው የለም። ወደ ፈለጉበት መሄድ መብታቸው ነው። ይሄን ያለው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።